ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በጣም ቀላልና ጤናማ የአጃና የአትክልት ሾርባ አሰራር ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ተቀላቀሉኝ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ ያደርጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እንደተለመደው የሚያስፈልገኝ ግብአት እዚህ ጋር አዘጋጅቻለሁ። የአጃ ቅንጬ እጠቀማለሁ። ለቅንጬ የምንጠቀመውን የአጃ አይነት ማለት ነው። እንደምትመለከቱት ለቅሜ አፈር ጠጠር እንዳይኖረው አዘጋጅቼ ይሄኛው ደግሞ የተጠቀምኳቸውን አትክልት ግብአት ላሳያችሁ ከታትፌ አዘጋጅቻለሁ። ዝኩኒ ነው። ፍሬውን አውጥቼ እንደዚህ በትናንሹ ከትፌ አዘጋጅቼዋለሁ። ይሄኛው ፎሶሊያ ነው። ለጋ ፎሶሊያ ብትጠቀሙ ቆንጆ ነው። ከዛ በመቀጠል ይሄኛው ደግሞ ነጩ የአበባ ጎመን ተጠቀማለሁ። እናንተ የምታገኙትን የአትክልት አይነት መጠቀም ትችላላችሁ። ይሄኛው ደግሞ ትልልቁ ቃሪያ የፈረንጅ ቃሪያ ነው። ቲማቲም እንዳይመስላችሁ ይሄኛው ቃሪያ ነው። ከዛ በመቀጠል ሌሎችን ግብአቶች ደግሞ ላሳያችሁ። እዚህ ጋር ካሮት አለኝ። ሁሉንም አትክልቶች እኩል መጠን እንዲኖራቸው አድርጌ ከተፍ ያለው ነጭ ሽንኩርት የተፈጫለኝ። ይሄኛው ደግሞ ቀይ ሽንኩርት ነው። ከዛ በመቀጠል ባሮ ሽንኩርት አለኝ። እዚህ ጋር የሾርባ ቅጠል ሰለሪ ብትጠቀሙ በጣም ቆንጆ ነው። ግን የምታገኙትን አትክልት መጠቀም ትችላላችሁ። ከዛ አጃውን ውሃውን እየለዋወጥን ንጹህ ውሃ እስከሚሆን ድረስ አጥበን እናዘጋጀዋለን። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደዚህ አጃውን ውሃውን እየቀያየሩ አጥቤ አዘጋጀዋለሁ። በጣም ቀላልና ጤናማ ነው። ማንኛችሁም ሰርታችሁ መጠቀም ትችላላችሁ። እንግዲህ እንደዚህ አድርጌ ይሄ ዱቄት አይነት ነገር ስላለው በደንብ እንደዚህ ውሃው ንጹህ እስከሚሆን ድረስ አጃውን አጥበን እናዘጋጀዋለን። ከዛ በመቀጠል አጃውን ለመቀቀል ውሃ እያፈላሁ ነው። ውሃው ላይ ትንሽ ጨውና ዘይት አደርጋለሁ። ዘይቱ ያው እንዳይገነፍልብን ስለሚያደርግ ትንሽ 2 የሾርባ ማንኪያ ዘይት አድርጌ አጃውን በደንብ እስከሚበስል እቀቅለዋለሁ። በደንብ መብሰል አለበትና ውሃ ከጎን ጥደን ውሃ እየጨመርን አጃውን ቆንጆ አድርገን እንቀቅለዋለን። እናንተ የምትፈልጉትን ምስር ልታደርጉ ትችላላችሁ። በዚህ አጃ ማታገኙ ከሆነ ወይ በምስር ወይ በገብስ በምትፈልጉት በሚመቻችሁ ማድረግ ትችላላችሁ። በጣም ቀላል ነው። ከዛ ደግሞ አትክልቶቹን እናንተ በመታገኙት የአትክልት አይነት መጠቀም ትችላላችሁ። እንደምትመለከቱት እንደዚህ ሲበስል እና መጠጥ እያለ ከሆነ ውሃው የፈላውን ውሃ እጎን ጥደን ያዘጋጀነውን ውሃ እንጨምራለን። ቀዝቃዛ ሳይሆን የፈላ ውሃ ነው መሆን ያለበት። ከዛ በደንብ እንዲበስል እኔ ቪዲዮ እንዳይረዝም እቆርጠውና ሌላውን እንሰራለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። እዚህ ጋር ሌላ ድስት ነጥድና ዘይት ጨምሬ ዘይቱ ትንሽ ሞቅ ሲል ካሮቱን አስቀድማለሁ። ትንሽ ለመብሰል ጊዜ ስለሚወስድ ካሮቱን ትንሽ ጠበስ ካደረኩት ከዛ በኋላ ሽንኩርት ሌሎችን ግብአቶች እንጨምርና እናቁላላለን። በቅደም ተከተል ማለት ነው እንዳበሳሰሉ። ሽንኩርቱንም ባሮ ሽንኩርቱንም ነጭ ሽንኩርቱንም አንድ ላይ እንደዚህ ጨምሬ በደንብ አቁላለዋለሁ። ሰብስክራይብ ያላደረጋችሁ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ተቀላቀሉኝ። እንግዲህ ሽንኩርቱን ጨምሬ በደንብ አቁላለዋለሁ። ሌሎችን አትክልቶች ሳልጨምር ማለት ነው። በዚህ አጋጣሚ ከዩቲዩብ ላይ ዳውንሎድ እያደረጋችሁ ቲክቶክ ላይ ቪዲዮን ፖስት የምታደርጉ እባካችሁ ረፉ። እስካሁን እያየሁ እንዳላይ ያለፈያለሁ። ከዚህ በኋላ ግን ሪፖርት አደርጋለሁ። ቪዲዮ መስራት ምን ያህል እንደሚያለፋ እንደሚከብድ ታውቃላችሁና የራሳችሁን እየሰራችሁ ፖስቱ። በጣም ብዙ ናችሁ፣ ግን እስካሁን ምንም ያደረኩት ነገር የለም። እባካችሁ እዚህ ጋር የምጨምረው እንግዲህ የሮዝመሪን ቅጠል እርጥቡን ከጨመርኩ በኋላ ያው ቆንጆ ጣዕም እንዲኖር ያደርጋል። ከዛ ከታተፍ ያዘጋጀሁትን አትክልት እነዚህ ያው ቶሎ ስለማይበስሉ አንድ ላይ ሁሉንም እንጨምራቸዋለን። ቃሪያውን፣ የአበባ ጎመኑንና ፎሶሊያውን እንዳልኳችሁ ከፈለጋችሁ በባሮ ሽንኩርትና በሾርባ ቅጠል መስራት ትችላላችሁ።
ሾርባ ቅጠል፣ የባሮ ሽንኩርትና ካሮት አድርጋችሁ በምታገኙት የአትክልት አይነት መስራት ነው። በጣም ቀላል ነው። እኔ ስላለኝ ይህንን ተጠቀሙ። እናንተ ግን በምታገኙት መስራት ማለት ነው። አንዳንድ ጊዜ እንደዚያ እያደረጉ ስለምሰራ ያን ያህል ከባድ አይደለም። አትክልቶቹን እንደዚህ ትንሽ ጠበስ እንዲሉ ከድኜ ትንሽ በሰል እንዲል ከድነውና አቁላለዋለሁ ማለት ነው፣ ውሃ ሳልጨምር። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያደርጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ ይደርሳችኋልና ሰብስክራይብ አድርጉ። እንደዚህ በደንብ አድርጌ ከቀላቀልሁት በኋላ የሞቀ ውሃ እጠቀማለሁ፣ የፈላ ውሃ ማለት ነው። የፈላ ውሃ አድርጌ በጣም ብስል ሳይሆን ቀረት እንዲለው አድርጌ አትክልቶቹ እንዲበስሉ ከድኜ ውሃ ከጨመርኩ በኋላ ከድኛ በስላለሁ። ያው አትክልት በጣም መብሰል የለበትም ጥቅሙን እንዳናጣው ማለት ነው። እንደዚህ ከበሰለልኝ በኋላ ቅመማ ቅመም ጨምራለሁ። ቁንዶ በርበሬ እኔ ያለኝን የቅመም አይነት ተጠቅሜያለሁ። እናንተ አንድ አይነቱን ብቻ ሊሆን ይችላል፣ የምታገኙትን የቅመም አይነት መጠቀም ትችላላችሁ። ይሄኛው ደግሞ ነጭ ሽንኩርትና ዝንጅብል የተፈጨ እና ከሪ አለኝ። በትንሽ በትንሹ ነው ከሁሉም የምጠቀመው። ከዛ የተፈጨ የመጥበሻ ቅጠል እንጨምርና አንድ ላይ እንቀላቅለዋለን። እንደዚህ መቀላቀል ነው። ቅመማ ቅመሞቹን ጨምረን ከዚህ በፊት እንግዲህ በገብስ ሰርቻ አሳይቻችኋለሁ። የምትፈልጉ ከሆነ የገብሱን አሰራር ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ፣ ወይም ፕሮፋይሊን ተጭናችሁ ወደ ታች ወረድ በማለት ማየትና መጠቀም ትችላላችሁ። እንደምትመለከቱት እንግዲህ በጣም ጊዜ ወስጄ ነው አጃውን የቀቀልሁት። በደንብ ብስል እስከሚል ድረስ የፈላ ውሃ እየጨመረው እንደዚህ ቆንጆ አድርጌ ቀቅየዋለሁ። ከዚያ ያዘጋጀነው አትክልት ላይ አጃውን መጨመር ነው። ቪዲዮ እንዳይረዝምና እንዳይሰለቻችሁ እያልኩ እኔ ቆራርጬ ስለማቀርብላችሁ ነው። ጊዜ ወስዳችሁ መቀቀል ነው። በተለይ አጃውን በደንብ መብሰል አለበትና ማብሰል ነው። እንግዲህ እንደዚህ እያደረገው ከአትክልቱ ጋር እቀላቅለዋለሁ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሌላው ደግሞ ከፈለጋችሁ አትክልቱን አንድ ላይ ፈጭታችሁት ከዛ ከአጃው ጋር ቀላቅላችሁ መጠቀም ትችላላችሁ። ለአይን ግን እንደዚህ እንዲያምር ደግሞ እንደዚሁ አትክልቶቹ እንደዚሁ እንደሆኑ መመገብ ትችላላችሁ፣ መስራት ትችላላችሁ። እንደዚህ ቀላቀልሁት። ግን ወፈር ስላለ የፈላ ውሃ ጨምሬ፣ ያው በጣም መወፈር የለበትም ሾርባ ሲባል ትንሽ ቀጠን ያለ መሆን ስላለበት ውሃ ጨምሬ ትንሽ አበስለዋለሁ ማለት ነው። ውሃ የምንጠቀመው የፈላ ውሃ ነው። ከዚያ እንደዚህ እየፈላልኝ ነው። ያው የጎደለውን ጨው ምናምን ቀምሰን ማለት ቅመማ ቅመም ቀማምሰን አስተካክለን እንደዚህ ጨርሰናል። እንደምትመለከቱት በጣም ቀጭን አይደለም፣ ወፍራምም አይደለም፣ መካከለኛ የሆነ ቆንጆ ሾርባ እንደዚህ ሰርቼ ጨርሻለሁ። ከዚህ በኋላ መጨለፍና ለምግብነት ማቅረብ ነው። እንደዚህ በቀላሉ ጤናማ እና ቆንጆ ሾርባ በቀላሉ ቤታችሁ መስራት ትችላላችሁ። በዚያ ላይ ጤናማ ነው። ማናችንም መመገብ የምንችለው የሾርባ አይነት ነው። ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ለዛሬ ይዤላችሁ የቀረቡት ቪዲዮ ይህን የመሰለ ቆንጆና የሚጣፍጥ እንዲሁም ጤናማ የአጃና የአትክልት ሾርባ አሰራር ነበር። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ። ቻው።